ሰላም ጤና ይስጥልኝ ውድ የቻናላችን ተመልካቾች የዕለቱ ዜናዎች ይዘን ቀርበናል። በቅድሚያ ዋና ዋናዎችን እናሰማችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድ እና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። የፌዴራል ፖሊስ ባለፉት 6 ወራት ከ445 ኪሎ ግራም በላይ አደገኛ እጽ በቁጥጥር ስር መዋልን ገለጸ። የሱዳን ጦር አዲሱ የአሜሪካና የሳዑዲ የተኩስ አቁም ምክር ሐሳብ እያጤነ እንደሆነ ተገለጸ። አሁን ወደ ዝርዝር እናልፋለን። 2.6 ሚሊዮን ዓመታትን ያስቆጠረ የሰው ልጅ ዝርያ በአፋር ክልል መገኘቱ ተገለጸ። 2.6 ሚሊዮን ዓመታትን ያስቆጠረና ፕራንቲፕሮስ የሚል ስያሜ ያለውን የሰው ልጅ ዝርያ በአፋር ክልል ሚሊዮሎጊያ በተባለ ስፍራ ተገኝቷል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ኤልያስ ሽኩር በሰጡት መግለጫ ባለስልጣኑ ከሚያከናውናቸው ስራዎች አንዱ የሰው ልጅ ቅሬታ አካል ላይ ምርምር ማድረግ መሆኑን በመጥቀስ የኢትዮጵያ ተመራማሪዎች ከውጭ ሀገራት ተመራማሪዎች ጋር በመሆን ባደረጉት ጥናትና ምርምር ኢትዮጵያ የሰው ዘር መገኘቷን በዓለም መድረክ አስተዋውቋል ነው ያሉት። ከዚህ በፊት ያልታዩ የሰው ልጅ ዝርያ በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ በሆኑት ፕሮፌሰር ዘሩሰናይ ዓለም ሰገድ በተመራ ልዑክ መገኘቱም ተናግሯል። ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗንና ለአንትሮፖሎጂ ምርምር ኢትዮጵያና የአፋር ክልል ተመራጭ መሆናቸውን የበለጠ የሚያረጋግጥ መሆኑን አመልክቷል። ግኝቱ በዓለም ላይ ታዋቂ በሆነ ኔቸር መጽሔት ላይ እንደሚታተም ተጠቁሟል። የፌዴራል ፖሊስ ባለፉት 6 ወራት ከ445 ኪሎ ግራም በላይ አደገኛ እጽ በቁጥጥር ስር ማዋልን ገለጸ። የ13 ሀገራት ዜግነት ያላቸው 19 ግለሰቦች በዝውውሩ ሲሳተፉ መያዛቸውም ጠቁመዋል። የኢትዮጵያ ፌዴራል ፖሊስ በ2018 በጀት ዓመት 6 ወራት ከ445 ኪሎ ግራም በላይ የሚመዘኑ አደገኛ እጽዋትን ከነ አዘዋዋሪዎች በቁጥጥር ስር መዋሉን አስታውቋል። ይህም ከ2017 ተመሳሳይ ወቅት ጋር ሲነጻጸር የዝውውር መጠን መቀነሱ ጠቅሶም የቁጥጥር ሂደቱ ዘመናዊ አሰራር የተከተለ በመሆኑ ውጤታማነቱ መጨመሩን ገልጿል። በተካሄዱት የቁጥጥር ስራዎች ኮኬንና ካናቢስ የተባሉ አደገኛ እጽዋትን በቁጥጥር ስር መዋላቸውን የገለጸው ጸረ ፈንጅና አደገኛ እጽዋት ዝውውር ቁጥጥር መመሪያ በተከናወኑ ጠንካራ የፍተሻና የክትትል ስራዎች የ13 ሀገራት ዜግነት ያላቸው 19 ግለሰቦች በዝውውሩ ሲሳተፉ መያዛቸው ገልጿል። በአደንዛዥ እጽዋት ዝውውር ወንጀል በቁጥጥር ስር በዋሏቸው ተጠርጣሪዎች ላይ ምርመራውን አጠናክሮ መቀጠሉን የገለጸው ፌዴራል ፖሊስ ከዚህ ቀደም በአደንዛዥ እጽ ዝውውር ወንጀል ጥፋተኛ የተባሉ ግለሰቦች ከ2 ዓመት እስከ 12 ዓመት በሚደርስ ጽኑ እስራት መቀጣታቸውን አስታውሷል። በቀጣይም አደንዛዥ እጽ ዝውውርን ለመከላከልና ለመቆጣጠር በአዘዋዋሪዎች ላይ ሕጋዊ እርምጃ የመውሰድ ተግባር ተጠናክሮ እንደሚቀጥል መግለጹን ከተቋሙ የተገኘው መረጃ ያመለክታል። ሶማሊያ አዲሱን የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ የመመስረቻ ስምምነት በይፋ አጸደቀች። ረቡዕ ዕለት በሶማሊያ የህዝብ ተወካዮች ምክር ቤት የጸደቀው ይህ ስምምነት በቀጠናው የትብብርና የውህደት ሂደት ላይ ትልቅ እርምጃ መሆኑን ኢጋድ አስታውቋል። ስምምነቱ ለምክር ቤቱ የቀረበው በሶማሊያ ውጭ ጉዳይ ሚኒስትር ዴኤታ አሊ ኡመር ባልካድ ሲሆን ህጉ ለሶማሊያ ቀጠናው ተሳትፎና ፖለቲካዊ መረጋጋት ወሳኝ መሆኑን በማስረዳት ምክር ቤቱ እንዲያጸድቀው ጠይቀው ነበር። በምክር ቤቱ አፈ ጉባኤ ሼክ አደም መሐመድ ኑር ማዲዎ በተመራውና እጅ በማውጣት በተካሄደው የድምፅ አሰጣጥ ስነ ስርዓት ላይ በዕለቱ ከተገኙ 144 የፓርላማ አባላት መካከል 141 ስምምነቱን ሲደግፉ 2 አባላት ተቃውመዋል። 1 ድምፅ ተአቅቦ ሆኗል። የኢጋድ ዋና ጸሐፊው ዶክተር ወርቅነህ ገበየሁ የሶማሊያን ውሳኔ በደስታ ተቀብሎታል። ለሶማሊያ ፌዴራላዊ ሪፐብሊክ የኢጋድን ስምምነት በማጽደቋ እንኳን ደስ አላችሁ እላለሁ። የሶማሊያ ፓርላማና መንግስት ለወሰዱት ወሳኝ አመራር ምስጋና አቀርባለሁ ሲሉ በመግለጫቸው አስፍሯል። ሶማሊያ ይህንን ስምምነት በማጽደቅ ከጅቡቲ፣ ኢትዮጵያ፣ ደቡብ ሱዳንና ኬንያ በመቀጠል 5ኛዋ ሀገር ሆናለች።
ይህም ኢጋድ 40ኛ ዓመቱን በሚያከብርበት ወቅት የተሻሻለውን የህግ ማዕቀፍ ሙሉ በሙሉ ወደ ስራ ለማስገባት የሚያስፈልገውን የ2/3 አባል ሀገራት ድጋፍ እንዲያሟላ አስችሎታል። ይህ አዲስ ስምምነት እንደ አውሮፓውያን አቆጣጠር በ1996 ተፈርሞ የነበረውን የኢጋድ የመመስረቻ ስምምነት የሚተካ ነው። የተሻሻለው የህግ ማዕቀፍ አባል ሀገራት በሰላምና ጸጥታ፣ በአየር ንብረት ለውጥ መቋቋም፣ በመሰረተ ልማት፣ በጤና፣ በንግድና በማህበራዊ ልማት ዘርፎች ያላቸውን ትብብር ወደ ላቀ ደረጃ ለመሸጋገር ያለመ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። ትራምፕ ሁለቱን መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጿል። ፕሬዝዳንቱ ይህንን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም ኢኮኖሚ ፎረም ጎን ለጎን ከግብፁ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ትናንት ሮብ በተካሄደው በሁለቱ ፕሬዝዳንቶች ውይይት ላይ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የግብፅ አቻቸው ባድር አብዱላቲን ጨምሮ ሌሎች ከፍተኛ ባለስልጣናት ተገኝተዋል። ፕሬዝዳንት ትራምፕ በንግግራቸው በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ፣ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ሁለታቸውን ለማገናኘት እሞክራለሁ ሲሉ ተደምጠዋል። ፕሬዝዳንት ትራምፕ የታላቁ የህዳሴ ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሶም የግንባታው ወጪ የሸፈነው እኛ ነን በማለት በድጋሚ ተናግሯል። ትራምፕ ይህንን ሲሉ የመጀመሪያ አይደለም። ከቀናት በፊትም አንደኛ የስልጣን ዓመታቸው ሲያከብሩ እኛንን ፋይናንስ ያደረግነው ብሎ ነበር። ከወራት በፊትም እንዲሁ ሲናገሩ ተሰምቷል። ይሁን እንጂ ታላቁ የህዳሴ ግድብ በኢትዮጵያ መንግስትና በሁሉም ኢትዮጵያውያን ትብብር እንደተገነባ በተደጋጋሚ የተገለጸ ጉዳይ ነው። ፕሬዝዳንት ትራምፕ ኢትዮጵያንና ግብፅን ለማዋየት እንደሚፈልጉም ባለፈው ሳምንት ለፕሬዝዳንት አልሲሲ ብቻ ደብዳቤ የላኩ ሲሆን በአሁኑ ውይይታቸውም ለግብፅ የሚያደሉ ሀሳቦች ሲያነሱ ተስተውሏል። ግብፅ ከሶስትዮሽ ቴክኒካዊ ኮሚቴ ውይይት ራሷ በማግለል በኢትዮጵያ ላይ ጫና ለማሳረፍ ሌሎች ዲፕሎማሲያዊ ጥረቶች በተደጋጋሚ ስታደርግ ብትቆይም ኢትዮጵያ ግን ጫናዎችን ተቋቁማ የህዳሴ ግድብን ማስመረቋ ይታወሳል። የሱዳን ጦር አዲሱ የአሜሪካና የሳዑዲ የተኩስ አቁም ምክረ ሀሳብ እያጤነ እንደሆነ ተገለጸ። የሱዳን ጦር በአሜሪካና ከሳዑዲ አረቢያ የቀረበውን የተኩስ አቁም ምክረ ሀሳብ ተቀብሎ እያጤነ መሆኑን የመንግስት ምንጭ ጠቅሶ የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። የደህንነትና የመከላከያ ምክር ቤት ከጦር ኃይሉና ከአጋር መንግስት ባለስልጣናትን ያካተተ ከፍተኛ ደረጃ የተባለለት ውይይት ለመጀመሪያ ጊዜ በካርቱም የተቀመጠ ሲሆን ዛሬ የአሜሪካ ሳዑዲ የሰብአዊ ስምምነትና የተኩስ አቁም ሀሳብን ለመወያየት ስብሰባ እያካሄደ ነው ሲሉ ማንነታቸው እንዳይገለጽ የፈለጉት ባለስልጣን መናገራቸው መረጃው መልክቷል። ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ድጋፍ ኃይሎች መካከል እየተደረገ ያለውን ጦርነት በ10 ሺዎች የሚቆጠሩ ሰዎችን ለሞት ዳርጓል። ወደ 11 ሚሊዮን የሚጠጉ ሰዎችም አፈናቅሏል። የጦር ኃይሉ አዛዥ ጀነራል አብዱል ፈታህ አልቡርሃን ከዚህ በፊት የቀረቡት የተኩስ አቁም ምክረ ሀሳቦችም ለተባበሩት አረብ ኤሚሬትስ ያዳላ በማለት ውድቅ በማድረጋቸው ኳድ ተብሎ በሚጠራው የአራት ሀገሮች ጥምረት የሚመራው ውይይት ለወራት ተቋርጦ ቆይቷል። አሁን ግን በድጋሚ የሰላም ምክረ ሀሳቡ እየተመለከተው እንደሆነ ተገልጿል። የሱዳን ሰራዊት በፈጣን ድጋፍ ኃይሉ ድሎች እየተቀናጀሁ እገኛለሁ በሚልበት በዚህ ወቅት የሰላም ስምምነቱ ለመቀበል ወይስ በጀነራል መሐመድ ሀምዳን ደጋሎ ጫና ለመፍጠር የብዙዎች ጥያቄ ሆኗል። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።